የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ በተለያዩ የቴክኒክ ጉዳዮች ውይይታችንን መቀጠል ሳንችል ቀርተን የነበረውን የዶክተር ፀሐይ ብርሃነ ሥላሴን ኢትዮጵያን ዋሪየር ሁድ ዲፌንስ ላንድ ኤንድ ሶሳይቲ ከ1800 እስከ 1941 ዓ.ም ጸሐፊ ጋራ የምናደርገውን ውይይት እንቀጥላለን። ይሄ ክፍል 4 መሆኑ ነው። ውድ ጊዜሽን ሰውተሽ ከአየርላንድ ደብሊን እና ከካናዳ ቶሮንቶ ያለውን የሰዓት ልዩነት ግምት ውስጥ በመክተት ይሄንን ቃለ ምልልስ ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልሻለሁ። አመሰግናለሁ ስለጋበዛችሁኝ። ታንኪዩ። ያው እንግዲህ የኢትዮጵያን አቆጣጠር ማትቆጥሪ ከሆነ መልካም አዲስ ዓመት። እንዲሁ እኔ እንኳን የኢትዮጵያን አቆጣጠር ስለምቆጥር 6 ወሬ ነው ዛሬ እና ያው አንቺ ትቆጥሪ ከሆነ የፈረንጆቹን መልካም አዲስ ዓመት። የኔም በፈረንጆቹ አቆጣጠር 2026 የመጀመሪያ ኢንተርቪው ሳደርግ ከአንቺ ጋር ነው። መልካም ጊዜ እያሰብኩ እንዲሁ ኢትዮጵያ በህትመት ላይ ያለ ኩሽ እና ኩሻዊ ቋንቋ፣ ታሪክ፣ ሃይማኖትና ነገር በሚል በዶክተር ግርማ አጉቸው ደመቀ የተጻፈ መጽሐፍ በጃፋር መጽሐፍት ቤት በመከፋፈል ላይ ይገኛል። ይህ መጽሐፍ ሁሉም ኢትዮጵያዊ በሚባል ደረጃ ሊያነበው የሚገባ መጽሐፍ ነው። በጣም ብዙ ስለ ኩሽና ኩሻዊ ከቋንቋ፣ ከታሪክ፣ ከሃይማኖትና ከነገድ አኳያ ጥልቅ ጥናት የተካሄደበት ምርጥ መጽሐፍ ነው። ዶክተር ግርማ አጉቸው ደመቀ በስነ ልሳን የዶክትሬት እና በመረጃ መረብ ደህንነት የማስተርስ ኦፍ ሳይንስ ዲግሪዎች አሉት። እንግዲህ በቅርቡም በአማርኛ ካሳተማቸው ስራዎች መካከል ቋንቋና ነገር በኢትዮጵያ የኢትዮጵያ ሕዝብ ማንነትና ቅድመ ታሪክ ከቋንቋ አንጻር ቅጽ 1፣ ቋንቋና ነገር በኢትዮጵያ ቅጽ 2 እና የኢትዮጵያ ዘመን አቆጣጠር 2016 ይገኙበታል። ይሄ መጽሐፍ እንዲሁም አንዱ በእንደዚህ አይነት መነበብ መበረታታት አለበት። ዜጎች ሊያነቡት፣ ሊወያዩበት፣ ሊነጋገሩበት ይገባል። በተለይም ወጣት የታሪክ ምሁራን፣ ሶሲዮሎጂስቶች፣ ሂስቶሪያንስ፣ ሪሊጂየስ ስተዲ የሚያካሂዱ ሊያነቡት የሚገባ ነው። በጣም ጥሩ መጽሐፍ ነው። ይህም አብዮታውያን በነገስታት ዙፋን ላይ በሚል የአቶ ተካልኝ ገዳሙ መጽሐፍ ነው። አቶ ተካልኝ ገዳሙ የ93 ዓመት አዛውንት ናቸው። ይሄ ትልቅ መጽሐፍ ነው። የቀዳማዊ ኃይለሥላሴን ዘመን በፕላን ኮሚሽን ነበሩ። የልማት ባንክ ፕሬዚደንት ነበሩ። በደርግም የትራንስፖርትና መገናኛ ሚኒስቴር ሚኒስትር ነበሩ። ምናልባት እንግዲህ ከኢትዮጵያውያን ሚኒስትሮች ለመጀመሪያ ደረጃ በደርግ ጊዜ ሪዛይን አድርገው በራሳቸው ፈቃድ ስልጣናቸውን የለቀቁ ናቸው። የኢትዮጵያ ሶሻሊዝም በሚል አንድ ጽሑፍ አቅርበው ነበር፣ ከሳይንቲፊክ ሶሻሊዝሙ ተቃራኒ በሚሆን መንገድ። ይህም በአማርኛ የተጻፈ መጽሐፍ ነው፣ መነበብ ይገባዋል በእውነት። ይሄ የአቶ ተካልኝ ገዳሙ የግል ታሪክ ሳይሆን የኢትዮጵያ ማህበራዊና ፖለቲካዊ ታሪክ በተለይም በቀዳማዊ ኃይለሥላሴ የመጨረሻዎቹ 5 ዓመታት ላይ እስከ ደርግ 69 ዓመተ ምህረት ድረስ የሚያሳይ ነገር ነው። እጅግ በጣም ጥሩ መጽሐፍ ነው። ይህን መጽሐፍ እንግዲህ እነዚህን መጽሐፍት ዘወትር የሚልኩልኝ አቶ ካሳሁን ቸኮል ናቸው። የሬድሲ ፕሬስ እና የአፍሪካ ወርልድ ፕሬስ። ዘወትር ምን እንደምለው ይሄ መጽሐፍ የሚላከው ለእኔ በግል ለኤልያስ አወቀ ሳይሆን በሚሊዮን ለሚቆጠሩ የአርትስ ቴሌቪዥን ተመልካቾች ስም ስለሆነ የሚልኩት በሚሊዮን በሚቆጠሩ ተመልካቾቼ ስም ምስጋናዬን ላቀርብላቸው ፈልጋለሁ። ምክንያቱም አክኖሌጅ ማድረግ ስለሚያስፈልግ ሌሎችም ፐብሊሸሮች እንዲሁ ለማንኛውም ሜዲያ የሪቪው ኮፒ መስጠት እንዲለምዱ ነው። አንቺም እንግዲህ ከምታሳትሚው መጽሐፍ አሁን በቅርቡ ከሚታተመው እንደምትልኪልኝ በማመን በሚሊዮን የሚቆጠሩ ተመልካቾቻችን ይህንን የመጽሐፍ ፕላትፎርም ኢንጆይ እንደሚያደርጉት እርግጠኛ ነኝ። እስቲ እንግዲህ አንዳንድ ነገር እናንሳ። ጥያቄያችንን ከምን እንጀምር? በዚህ በኢትዮጵያን ዋሪየር ሁድ ላይ አንድ መሰረታዊ ሊነሳ የሚገባው ጥያቄ አለ። ዘመናዊው የኢትዮጵያ ሚሊተሪ ታሪክ የዜጎች ጦረኝነትን ወይንም የዚህ የጨዋውን የአርበኛውን የፋኖውን ተጋዳይነትና ታሪክ ገሎታል የሚል አስተያየት አለኝ ይሄን መጽሐፍ ሳነብ እና እውነት አንቺ እንዲህ ነው ያቀረብሽው? ገሎታል ማለት ኢትዝ አክቹዋሊ ኢትዝ ዘ ዴዝ ኦፍ ዘ ሲቲዘን ዋሪየር ለማለት ነው፣ ወይንም አጥፍቶታል ለማለት ነው። አሁንም በትክክል አልተረዳኝም ጥያቄ።
ምንድን ነው በዚህ ኢትዮጵያ መጽሐፍ ላይ ማድረግ የፈለግኩት ነገር ያየሁት ይሄ በኢትዮጵያ ዘመናዊነት ታሪክ ውስጥ አንድ ፓራዶክሲካል የሆነ ነገር አለ። ይሄም ምንድን ነው? ከዘመናዊ ጦር ከመጣ በኋላ የሲቲዘን ዋሪየርስ ሚና እየቀነሰ መጥቷል። በዘመናዊ ጦር መተካት የሴቶች የዜጎች አዎ የጨዋ ማለት የዜጎች የዜጎች የዜጎችም ሲቪሊያን ፖፑሌሽኑን ለማለት ነው ኤግዛክትሊ ኤግዛክትሊ ቀንሶ። አዎ እሺ፣ ምንድን ነው ዘመናዊት ኢትዮጵያ ወደ ዘመናዊነት ስትሸጋገር ከሆነው አንዱ ነገር ዋነኛው የአውሮፓውያንን የአስተዳደር ኢንስቲትዩሽንስ ወደ ሀገር ውስጥ ማስገባቱ ነው እና በዛ ላይ ውትድርና ራሱ እንደ አንድ ኢንስቲትዩሽን ሆኖ ለብቻው በስልጠና በሹመት በምናምን የሆነ ሄደ። በፊት አስቀድሞ ከዛ ከመሆኑ በፊት ግን እያንዳንዱ ኢትዮጵያዊ ዜጋ ወንድም ይሁን ሴት የውትድርና ግዴታ ነበረበት። አገርን የመጠበቅ ግዴታ ነበረበት። ያንን አስቀረውና ስፔሻላይዝድ የሆነ ሚሊትሪ ዩኒት ልዩ የሆነ የውትድርና ክፍልን ብቻ የሚከታተል ጦር ሰራዊት ይባል ነበር ቀድሞ። የመከላከያ ሰራዊትም ተባለ በኋላ ተቋቋመ እና ከዚያ ጋር ተያይዞ ምን መጣ? ሴቶች ከውትድርና ውስጥ ተወገዱ። ለምን? አውሮፓውያኑ ያንን ኢንስቲቱሽን ይዘው የመጡት አውሮፓውያን የሴቶችን ውትድርና ያናንቁ ነበር። ተቀባይነት እንዳይኖረው በጣም ከወንድ ትምክህተኝነት አንጻር ነው። የወንዶች ትምክህት ነው ይሄ። አዎ ወንዳዊነት ከፈለግ የሚለውን አነጋገር በሚጠቀም አውሮፓውያን የሴቶች ሚሊትሪ ተሳትፎ አልነበራቸውም። ኢትዮጵያ ውስጥ ነው ይሄ በጣም አንዩዥዋል የሆነ ነገር ነበረ። ኢትዮጵያውያን ሴቶችም ወንዶችም ጦረኞች ሲሆኑ የአውሮፓው ሚሊትሪ ሲስተም ግን ይሄን አይቀበልም ነበር እና የአውሮፓውን ሲስተም ሲቀበል የአውሮፓውን የአስተዳደር ባህል ሲቀበል የኢትዮጵያ ዘመናዊ መንግስት ሴቶችን ከውትድርና አስወገደ፣ ማለት እንዲሁም አገለለ። በኋላ ግን ሴቶች ልክ ከጠላት ወረራ ጊዜ ጀምሮ አካባቢ ላይ በራሳቸው አቀንቃኝነት ተሳትፏቸውን እንደገና ጀመሩ። እንደውም ተቃውሞ ሁሉ ያቀረቡ ለንጉሠ ነገሥቱ ሴቶች መሳተፍ አለብን፣ ጦረኞች ነን። ምክንያቱም የጦርነት የወንዶችም ይሁን የሴቶቹ የጦርነት ባህል የሚያያዝበት ነገሩ አለማቋረጥ ጦርነት ይካሄድ ነበር ለማለት ሳይሆን ጦረኛ ሆኖ መገኘት፣ ተዋጊ ሆኖ መገኘት፣ ወታደር ሆኖ መገኘት ለመሬት ይዞታ አግባብ ያለው ትልቅ ጉዳይ ነበረው። መሬት ይዞታ ይገኝበታል። ምክንያቱም ድሮ ያው ሁላችንም እንደምናውቀው በደሞዝ አልነበረም የመንግስት ሰራተኛ የሚተዳደረው በመሬት ይዞታ ላይ ገብቶ በሚያርሰውና በሚያገኘው ውጤት የእርሻ ውጤት ነበር የሚተዳደረው። ሁሉም ደሞዝ የሚባል ነገር አልነበረም። ስለዚህ ይህንን ደሞዝተኝነት ሲያስቀሩ የወታደሩ ክፍል ሊቀርበት ሆነ የመሬት ይዞታው። ሴቶቹ በዛ የተነሳ አንዱም አቀንቅነው የተነሱበት አንዱም ትልቁ ነገር ያ ነበር። እንዴት መሬታችንስ የመያዝ መብታችንስ የሚል ጥያቄ አንስተው ልክ የለሽ በያን የሚባሉ አንድ አርበኛ ነበሩ። እሳቸው ይሄንን በጥብቅ ይናገሩ ነበር። ይህንን እያልን ነው የገባነው። ለመሬታችን ለንብረታችን አስፈላጊ ነበር ውትድርና ላይ መሳተፍ የሚለው ነገር እና በዛ የተነሳ ትልቅ ለውጥ ነው የመጣው። ራሱ ሀገሬው ኢትዮጵያዊው የሰጠው መልስ ለሞደርናይዜሽን ለዘመናዊነት ትልቁ ዋናው ሚናው ነገር ይሄ ነበር። የኢትዮጵያ የዘመናዊነት ታሪክ ጥሩ ነጥብ ነው ያነሳሽው። የኢትዮጵያ ዘመናዊነት ታሪክ ሴቶችን ከኢኮኖሚያዊ ተሳትፎ ከመሬት ባለቤትነትና ከጦረኝነት አግልሏቸዋል ማለት እንችላለን። ሊያግዳቸው ነበር። አዎ ሊያግዳቸው ተነስቶ አግዷቸዋል። በኋላም ሴቶችም እንኳን ተዋግተው ማነው እንደምንም ተሯሩጠው በውትድርና ላይ መሳተፍን ቢያረጋግጡም እንኳን አብዛኛው ሴቶች ተወገዱ ከመሬት ይዞታ ከመሬት ባለቤትነት፣ የግል መሬት ባለቤትነት ማለታችን ነው። እንደዚህ ሲባል ደግሞ
እና የግዱን ፕሮቮክ አደረገ ይሄ ነገር ምናልባት የዘመናዊነት ሲመጣ። የአምስቱ ዓመት የኢጣሊያ ጦርነት ሴቶች እንደገና ወደ ጦረኝነት እንዲመለሱና የመሬት ባለቤትነታቸውን ሴኪውር እንዲያደርጉ ረድቷቸዋል። ተረድቷል። በደንብ በደንብ ረዳ። በኋላ ምክንያቱም ከጠላት መልስ ደግሞ ከ33 ዓመተ ምህረት በኋላ የሴቶች መብት እንዲረጋገጥ ውስጡን አርበኞች የነበሩ ሴቶች የሚቆሰቁሱ ነበር። ሌሎቹም ተቀባይነቱን አረጋግጠው ሄዱ። ስለዚህ የመሬት ባለቤትነት ለሴትም ለወንድም በእኩልነት አትሊስት በሕግ ደረጃ በእኩልነት ተፈቀደ። አዎ ከዛ በኋላ ረድቷል። የኢትዮጵያ ዘመናዊ ጦር ከጣሊያን ወረራ በኋላ ሲቋቋም በወታደራዊ ተቋማት ውስጥ ወይም በጦር ሰራዊት ውስጥ የሴቶች ተሳትፎ በጣም አናሳ ነበር። ለምን? በጣም አዎ። ለምን? በዚሁ ምክንያቱም የተቀረው ዓለም ሁሉ እንደሚለው ደግሞ እና አፄ ኃይለሥላሴም የተቀበሉት ያንን ስለነበረ ሴቶች ደካሞች ናቸው፣ ሴቶች ጦር ሜዳ መዋል አይችሉም የሚለው አስተሳሰብ እየሰረጸ መጥቶ ነበር። እስከናካቴው እኮ ከጠላት መልስ ያሉ ትምህርት ቤቶች ውስጥ የሴትና የወንዶች ትምህርት ቤት ተለይቶ ሴቶች ለብቻ ወንዶች ለብቻ በብዛት ተከፍቶ ነበር። በኋላ ነው ሚክስ ማድረግ የተጀመረው። አዎ የውጭውን የመቀበል አዝማሚያ በትምህርት ቤቶችን በሌሎች ኢንስቲትዩሽን ውስጥ ሴቶችን ዝቅ አድርጎ የማየት አቲቲዩድ ይዞ መጣ። እንግዲህ አንድ ረጅም ዓመት በመምህርነት በተመራማሪነት አካዴሚያ ውስጥ እንደቆየች አንዲት ኢትዮጵያዊት ሴት ሴቶች ለብቻ መማራቸው ሚክስ አለማድረጋቸው የሴቶቹን ከብዙ ነገር ተሳትፎ ይጎዳል ብለሽ ታስቢያለሽ ወይንስ አውሮፓ ወለድ ነው ይሄ ኢትዮጵያ ውስጥ እንዲህ መሆን አልነበረበትም ትያለሽ? አንቺ እቴጌ መነን ትምህርት ቤት ነው የተማርችው፣ ሴት ብቻ ያለበት ትምህርት ቤት አይደል? ሴቶችና የወንዶች ልዩ ሚና መኖር አለበት የሚለውን ባህሪ የኢትዮጵያዊ ጥንቱን ቀየረው። በተለይ በውትድርናና በፖለቲካ ላይ የመግባትን ሂደት በጣም ቀነሰው። በተለይ በፖለቲካ አስተዳደር ውስጥ ለመግባት እንደገና ሴቶች በደርግ ዘመን ደግሞ በኋላም ታግለን እኩልነታችንን አገኘን እስከ ማለት የደረሱበት ሁኔታ ላይ ተገባ አይደለም እንዴ? ምክንያቱም ዲስአድቫንቴጁ ያ ነው። ሴቶችና ወንዶች ተለይተው ሴቶች ደካሞች ናቸው የሚለው መንፈስ አሰፈነው በህዝብ መካከል። እርግጥ እንደ እቴጌ መነን ትምህርት ቤት፣ እንደ ተፈሪ መኮንን ትምህርት ቤት እኔና ወንድሞች የተማሩባቸው ትምህርት ቤቶች አይነቶቹ እርስ በርስ በዲቤቲንግ ክለብ እንዲህ በመሳሰለው እየተገናኘን ያበረታቱ ነበር። ግን እኩልነትን ለማምጣት የሚያስችል ሂደት አልነበረም። ያ እኩልነት የሚለው መንፈስ ቀዘቀዘ። ምን ማለት ነው? የእኩልነት መንፈስ ቀዘቀዘ ማለት ተሳትፎ፣ በፖለቲካ ተሳትፎ ለምሳሌ ወንዶች ብቻ ሚኒስቴሮች፣ ወንዶች ብቻ የሀገር አስተዳዳሪዎች፣ ወንዶች ብቻ ለውትድርና ብቁ ሆኖ መታየት የመሳሰለው ሂደት ለወንዶች ሲሰጥ በሀገሪቱ ላይ ባለው ዋና ዋና ሚናዎች ላይ የወንዶች የበላይነት ተረጋገጠ ማለት ነው። የሴቶች የበታችነት ተረጋገጠ ማለት ነው። እኩልነት ጠፋ። እኩልነት ማለት ደግሞ ሁለቱም እኩል አድርገው በፖለቲካውም በሁሉም መስክ ሲሳተፉበት፣ በብዛትም ይሁን በቁጥር ብዛትም ይሁን በሹመትም እድገት እና ማነስ ሲሆን የሁለቱም የሴቶችም የወንዶችም ሂደት እኩል ሲሆን ነው እኩልነት የሚባለው፣ አንድ አይነት ሲሆን። ይሄኛው ግን እያደከመ በሌላ መንገድ እንመልከተው። ለምሳሌ በኢትዮጵያ ታሪክ ውስጥ ከንግስተ ሳባ ጀምረሽ የመጀመሪያ ሴት ኢትዮጵያዊት ንግስት ነች። ለፍልስፍና በሪድል ልታደረገው ንጉሥ ሰለሞን ጋር እንግዲህ ዘዋይዘስ የዓለም ታላቁን ብልህ ሰው ልታገኝ ሄዳለች። ከዛም በኋላ በኢትዮጵያ ታሪክ ውስጥ ወርቃማ የሆኑ ሴቶች አሉ። ንግስት እሌኒ፣ ንግስት ተብለ ወንጌል በሙሉ የአፄ ዘርዓ ያዕቆብ ባለቤት፣ የቅዱስ ላሊበላ ባለቤት እንዲሁም እስከ እቴጌ ተዋበችንም ይዘሽ እስከ እቴጌ ጣይቱ ድረስ በከፍተኛ ደረጃ ቀለም ያላቸው ከለርፉል ሴት ባለታሪኮች አሉን። የአድዋ ጦርነትን ስናስብ ያለ እቴጌ ጣይቱ ማሰብ አንችልም። ይሄ ነገር ምናልባት ቆሟል ብለው የሚያስቡት እቴጌ መነን ጋር ሲደርስ የቀዳማዊ ኃይለሥላሴ ባለቤት ምንም ፖለቲካዊ ተሳትፎ ያልነበራቸው በቃ አንዲት እቴጌ ባለቤት ብቻ ሆነው ተወስነው ኖረዋል የሚሉ ሰዎች አሉ።
ከአንቺ ጥያቄ ጋር ደግሞ ስናያይዘው በአውሮፓ ውስጥ ለምሳሌ ኢትዮጵያ ውስጥ በነበረው ሴቶች በእኩልነት ደረጃ በጦረኝነት ከወንድ የዋለበት አደባባይ ሳያንሱ አንዲት ውድ ነፍሳቸውን ለሀገራቸው መስዋዕት ለመሆን እየከፈሉ እየተዋጉ እያሸነፉ እየተሸነፉ እንደወንዱ ኖረው መሬታቸውን ሴኩር አድርገው ኖረዋል። ይሄ ዘመናዊነት አንቺም ከተማርሽበት ከእቴጌ መነን ትምህርት ቤት ጀምሮ ሴቶች ብዙ የዛሬ 63 ዓመት ከአዲስ አበባ ዩኒቨርሲቲ በታሪክ የመጀመሪያ ኢትዮጵያ ሴት ተማሪ ሆነሻል፣ ምሩቅ ነሽ። ከዛ በኋላ ለምሳሌ ቀዳማዊ ኃይለሥላሴ የሴት እንደራሴ አልነበራቸውም። የአውራጃ ገዢ በሚኒስትር ደረጃ ለምሳሌ አልነበረም። እነዚህ ሁሉ ነገሮች ባህላችን ጨቁኖ ነው? ስርዓቱ አፍኖ ነው? ምንድን ነው? ይሄ እንግዲህ በአውሮፓ ደረጃ በኋላ ያልነበረ የመጣው ስርዓት አፍኖት ነው ባህላችን እንዲጨቁን ያደረገው። በአፄ ኃይለሥላሴ ዘመን እንደውም ራስ ተፈሪ ሲባሉ ጀምሮ የመጣው የውጭው ባህል ተቀባይነት የሴቶችና ወንዶች አስተሳሰብ ያመጣው ልዩነት ከዛ ተያይዞ በዛ የተነሳ በጣም የቀነሰ ሚና ነበራቸው ሴቶች። ልዩነት ያመጣው ትልቁ ያ ነው። የበታችነትንም መንፈስ ያሰፈነው ያ ነው። ምናልባት ታስታውሻቸው ከሆነ አላውቅም፣ ወይዘሮ ሜሪ ታደሰ የሚባሉ በቀዳማዊ ኃይለሥላሴ የመጨረሻው ዘመን ገደማ የትምህርት ሚኒስትር ነበሩ። ምናልባት በጣም አውቃቸው ነበር። የመጀመሪያ የሴት ሚኒስትር። አሁን እንዲያውም የህይወት ታሪካቸውን ጽፈዋል። ኢንትረስቲንግ ታሪክ አሳልፈዋል። በሬድሲ ፕሬስ የታተመ መጽሐፍ ናቸው። እንዲህ አይነት ነገር ቀዳማዊ ኃይለሥላሴ እንግዲህ ከነበረው ፕሮግሬሲቭ ናቸው ተብለው ራስ ተፈሪ ከነበሩበት ጀምሮ እየተወሳ ሴቶችን ወደፊት ያለማምጣት ለምሳሌ የተማሩ ልጆች አሏቸው። እነ ልዕልት ሂሩት ደስታ፣ እነ ሰብለ ደስታ፣ እነ ሶፊያ ደስታ፣ አይዳ ደስታ አይዳ ደስታ የተማሩ ሆነው የመጨረሻ የሰጧቸው ፖዚሽን በእመቤት ሆይነት ማድረግ የእቴጌ መነን ትምህርት ቤት ዳይሬክትረስ መሆን ነው። እንዴት ወደፊት አላመጧቸው? ለምሳሌ እስክንድር ደስታ የሪር አድሚራል ሆኖ የናቫል አዛዥ ነው። እነዚህ ሴቶች ተምረዋል፣ ብቃቱም ነበራቸው። ሴቶችን ለማነቃቃት እንዴት ሚኒስቴሪያል ፖዚሽን ሼር አላደረጓቸውም ትያለሽ? እነዚህ ሰዎች እነዚህ ሴቶች አስተዳደጋቸው በአፄ ኃይለሥላሴ ዘመን ከእሳቸው ጋር ከእሳቸው በኋላ ከመጡ ቤተሰብ ውስጥ የወጡ ናቸው። አስተሳሰባቸው ከነሱ ጋር የተስማማ አንድ አይነት ቢጤ ነገር ነው። እመቤት ልዕልት ሂሩት ለምሳሌ የእቴጌ መነን ትምህርት ቤት ዲሬክተር የነበሩት በእኛ ጊዜ የነበሩ ማለት ነው። ትልቅ ብዙ ደረጃ ላይ መሾም ይችሉ ነበር፣ ግን የትምህርት ቤት ዲሬክተር ብቻ። አስተማሪነት፣ ነርስ መሆን ወይም የሰውነትንና የህፃናትን አስተዳደግ እንክብካቤ መከተል ለሴቶች ተብሎ የሚታሰብ ዩኒቨርሳሊ የሴቶች ሚና ተብሎ የሚታሰብ ነው። ጀነራሎች ስንት አሉ? ሴቶች ዲሬክተር መሆን ከቻሉ ጀነራሎች መሆን ያልቻሉት ለምንድን ነው? ወይም እኔ የማውቃቸው 2 ሻምበሎች ቢጠን ወይም ሻለቆች ብቻ ነበሩ ይመስለኛል። አሁን አረስታቸው ኮሪያ ዘምተው የነበሩ ሴቶች ዘበኛዎቹ ማለት ነው። ኮሪያ ዘምተው በነርስነትና በእንትኖች በውትድርና ነበሩበት። ነርሶች ነበሩ፣ ነርሶች ነበሩ። በመቶ አለቃ ማድረግ በቃ ከዛ ያለፈ ነገር አልሆነም። እነሱም ቢሆኑ ነርሶች ነበሩ። ተሳታፊ ተዋጊዎች ነበሩ ይመስለኛል። እና አስቴር አያና አንድ እንደው እንድታብራሪልኝ አብሬ የማነሳው ጥያቄ ቀዳማዊ ኃይለሥላሴ የተማሩ ልጆቻቸውን ለኃላፊነት ቦታ ላይ ላያመጧቸው የቻሉት ሴቶቹም ይህንን ጥያቄ ማቅረብ ያልቻሉት ዳይሬክትረስ ከሆነች የእቴጌ መነን ትምህርት ቤት ከሆኑ ልዕልት ሂሩት ደስታ የሰራተኛና ማህበራዊ ጉዳይ ሚኒስቴር ወይም አንድ ሚኒስትሪ ውስጥ ኃላፊ ሊሆኑ ይችላሉ። ተምረዋል፣ የእንግሊዝ ሀገር ዲግሪ አላቸው። ወዲህ ሮያል ፋሚሊ አባል ናቸው፣ የልጅ ልጅ ናቸው። ወዲህ ትምህርቱ አላቸው፣ በቂ የትምህርት ዝግጅት እያላቸው ያልተሾሙበት ምክንያት ምንድን ነው? ምናልባት ለስልጣን ያሰጋሉ፣ ከሚያገቧቸው ወንዶች ጋር ሄደው ለአልጋው መነቃነቅ አስተዋጽኦ ያደርጋል የሚል ፍርሃት ይሆን ወይስ ምንድን ነው? ያን አይነት ፍራቻ ሳይኖር ሴቶቹ በብዙ መንገድ እየተሳተፉ ኖረውበት ነበር አገሩ ላይ እና ባህሉ ላይ። በኋላ ግን የመጣው ነገር ሴቶች ደካሞች ስፔሲፊክሊ ደካሞች እንደነበሩ እኮ እየተነገረ ነው። እንደውም እንዲጠነክሩ እንደውም እንደ ልዩ ነገር ነበር የሚታዩት። እንደ ዲሬክተር ምን ብሎ የተሾሙት ሴቶችም እነ ልዕልት ሂሩት እነ ወይዘሮ ስንዱ ገብሩ
ልዩ ነገሮች ነበር ሆነው የሚታዩት። የተለመደ የሴቶች ጥንካሬ ያላቸው እንዲህ ተብለው አይታዩም ነበር። በአፄ ኃይለ ሥላሴ ዘመን ብዙ እንትን የነበረው ምንድን ነው ውዳሴ ለእሳቸው የተሰጠው የአውሮፓውያንን ባህል አገር ውስጥ ባስገቡበት የተነሳ ነው እንጂ ከጥንት የነበረውን ስለ ሴቶችና ስለ ወንዶች የነበረውን አስተሳሰብ ስላሻሻሉ ወይም ያን ስለጠበቁ አልነበረም። ይህንን ገንዘበውና ለምንድን ነው እነዚ ሴቶች ራሳቸው ተነስተው ጥያቄ ያላቀረቡት የሚለው ነገር ይመጣል። ግን እነዛ ሴቶች ተመርጠው የመጡትም ከነበረው ስርዓት ጋር ተስማሙ ስለነበረ ነው። ሌሎቹስ ነበሩ፣ እሳት የላሱ ሴቶች ነበሩ፣ አደጋ ላይ ችግር ላይ የወደቁም ሴቶች ነበሩ። እኛ ቤት እንኳን ተከራይተው የነበሩ አንድ ሴት ነበሩ። ተጎጃም ነው የመጡት፣ አርበኛ ናቸው ነበሩ። ግን እስከናካቴው በግዞት ተቀመጡ ቀጠና ውስጥ። በግዞት መቀመጥ ነበረባቸው። ምክንያቱም በእስር ላይ የነበሩ ቀድሞ አርበኞች የነበሩ አፄ ኃይለሥላሴ ሊቀሙ የተነሱ ሰዎችን የመደገፍ አዝማሚያ ነበራቸው። ስለዚህ በእስር ላይ የቁም እስር ላይ ተቀመጡ። አልነበረም። የአውሮፓው ባህል ትልቅ አድሚሬሽን ነበራቸው። አስተዳደሩ ስነስርዓት ውስጥ የነበሩት ሰዎች አፄ ኃይለሥላሴምና ሚኒስትሮቻቸውም ሁሉም ዲስካሬጅ ያደረጉት ነበር። በጣም ደግሞ አንድ ነገር አፄ ምኒልክ ምንድን ነው የውስጥ ሰራተኛ የውስጥ ምስጢር ሰራተኛ ያስፈልጋል ሲባል ምናሉ የሚባል ነገር አለው። በገዛ ህዝቤ ላይ እንዴት ምስጢር ሰራተኛ ሾማለሁ? እንዴት ሰላይ አስጠልለዋለሁ ህዝቤን ነው እንዴት ሰላይ ሾማለሁኝ በገዛ ህዝቤ ላይ እንዴት ሰላይ? ይህ ትልቅ ልዩነት ያመጣ በኋላው ላይ ወንዱ ሴቱ ሁሉ ለስልጣን ተቀናቃኝ መሆን እንዳይችል ወይም ስልጣን ከተሰጠው ስልጣን በላይ ፍለጋ እንዳይሄድ የሚያደርግ አይነት ስነስርዓት ነበር የተቋቋመው። በአፄ ኃይለሥላሴ ዘመን ውስጥ የነበረው ስርዓት ያነበረ። ስለዚህ ሊቃወሙ አልቻሉም ሴቶቹም የትም አልደረሰም። እንዲሁ እስቲ በቀዳማዊ ኃይለሥላሴ ዘመን በጣም ብዙ የተለያዩ መፈንቅለ መንግስት፣ ሴራ፣ አድማ ተሞክሮባቸዋል። በዚህ ውስጥ እንደው በግንባር ቀደምትነት የሴቶች ተሳትፎ ምን ይመስል ነበር? ወይስ ተሳትፎ የነበሩ ነበሩ? እነዚህ ራሳቸው ተቃውሞ ያስነሱና እንደ መንግስቱ ነዋይ እና መንግስቱና ግርማሜ ነዋይ ለምሳሌ አብሯቸው የነበሩ ሴቶች ግን ነገር የነበሩ ሲባል አልሰማሁም፣ አልነበሩም። ከዛስ በኋላ ነጋሽ የተለያዩ ተቃውሞ ታከለው እንደ ሐዋርያት የሴቶች ከእሳቸውም ጋር ሴቶች አልነበሩም። የሴቶች ተሳትፎ ጎልቶ የታየው በተቃውሞ ክፍል ውስጥ የተማሪው እንቅስቃሴ የሚባለው ሂደት ያመጣው ነገር ላይ ነው። እዛ ላይ ሴቶችም ወንዶችም ይሳተፉ ነበር በብዛት ከ60s ጀምሮ የነበረው ላይ ያውም መጀመሪያውም ላይ አልነበረም። በኋላ ግን ሴቶች በብዛት ይሳተፉ ጀመር። ሁሉም ሴቶች ይገቡበት ጀመር። እንደዚህ አይነቱ ገብቶበትማ በጭራሽ ማለት ነው። አንቺ ሀሳብሽን ለማቅረብ በጣም ፎርስ ያደረግሽው ነገር በናሽናል ፕሮግረስ እና በፒፕልስ ፓወር መካከል ያለውን ልዩነት ለማሳየት በጣም ሞክረሻል። ለምንድን ነው? ምክንያቱም ናሽናል ፕሮግሬስ ማለት ለብሔራዊ እድገት፣ አዎ ህዝብን አቅፎ የሚሄድ ያለበት ሂደት ነው። ህዝቡን አቅፎ የሚሄድ ሂደት ደግሞ ተሳትፎውን ያስፈልገዋል። ከመጀመሪያውም እቅዱንም ሂደቱንም የሚያስረዳ ፕሮሴስም ያስፈልገዋል። ይህን ሁሉ ሳይዝ የሚሄድ ያለ ሂደት ግን ህዝብን ያላሳተፈ ሂደት ሊሳካ አይችልም። ምክንያቱም
እንደገና እነዛው አቀንቃኞቹና እነዛው ይህንን ያስፈልገናል ብለው የተነሱት ቡድኖች ብቻ እንደገና በመሪነት ይቀመጣሉ። ሌላው ተሳትፎ አጥቶ ዳሪ ወደ ጎን ተብሎ ይቀራል ማለት ነው። ስለዚህ የህዝብ ተሳትፎ የሚለው ነገር በሰፊው መታሰብ ያለበት እና መታየት ያለበት ነገር። የህዝብ ተሳትፎ በሰፊው መነሳት የሚችለው እንቅስቃሴው ከውስጥ ቅስቀሳ የሚደረግበት ሂደት ስፋት ያለው ሲሆን ነው። ቅስቀሳ የሚደረግበት ሂደት በእኛ ሀገር ውስጥ በማህበራት፣ በቤት ግንኙነት ካልሆነ በስተቀር የግድ በጎሳና ደግሞ ይሆናል አንዳንድ ጊዜ። ይህም ሁሉ ሳይሆን ይቀርና ደግሞ እርስ በርስ የሚተዋወቁ ወይ የወታደር ክፍሎች ወይ የተማሪ ክፍሎች ብቻ ይዘውት ይቀራሉ። አቀነባብሮ እነዚህን አንድ ላይ ይዞ የሚሄድ ሂደት አጋጥሞን አናውቅም። እንጃ ኢትዮጵያ አጋጥሟት አያውቅም በብዛት። በኋላ ነው ሲገፋ በደርግ በኋላ ከደርግ በኋላ ነው ሰፊ ተሳትፎ ሊመጣ የቻለው። እርግጥ በዛም ሂደት ውስጥ እንኳን ኢትዮጵያ ውስጥ የነበረውን ሂደት እና ሁኔታውን አስተባብሮ ያልያዘ ነገር ስለነበረ እንደው ብቻ ከውጭ በመጣ ፊሎዞፊ የድሃውና የሀብታሙ ወይም የገዢውና የተገዢው ክፍል በሚል ሂደት በዛ ላይ የተመሰረተ አስተሳሰብ ስለነበረ አሁንም ቢሆን ቢሳተፉም እንኳን ሚናቸው የተለያየ ነበር። የሰፊው ህዝብ ተሳትፎ የተለያየ ነበረ። አቀንቃኞቹ ኤሊት የተባሉ አቀንቃኞች ይዘውት የሚሄዱት ሂደትና ግራስሩትስ ላይ ያለው ሰፊው ህዝብ ወይም አገሬው በአጠቃላይ በብዛት አገሬው ሊሳተፍበት በማይችል መንገድ ነበር የሚሄደው። ስለዚህ ሊያሳትፋቸው አልቻለም። ለዚህ ነው ልዩነቱን አድርጌ የምቀመጠው። ልዩነት አለ ምለው ለዚህ ነው። ጥሩ ነው። አሁን አንድ ጥያቄ ያለ አብሮ ሊነሳ የሚችል ነገር እንግዲህ በኢትዮጵያ ታሪክ አሁን አንቺ በአጻጻፍሽ ላይ ላንድ ፎር ዲፌንስ የሚል ሶሻል ኮንትራክት አለት ያለሽ ኢን ዩር ቡክ። ይሄ ደግሞ ራሱ ትልቅ ብሪጅ ይፈጥራል በ19ኛው ክፍለ ዘመን ታሪክና በ21ኛው ክፍለ ዘመን ታሪክ ላንድ ቴኒዩር ፖለቲክስ ላይ ልዩነት አምጥቷል። ይሄንንስ እንዴት ታየዋለሽ? የመሬት ይዞታ መጀመሪያ ነገር በቋንቋና በነገድ የተከፋፈለ የባላባት ሲስተም የሚባል ነገር ነበረ ላይ የተመሰረተ የባላባት ሲስተም የሚባል ነገር ነበረ። ግማሹ የባላባት ክፍል ብዙ ህዝብ ያለው፣ ግማሹ የባላባት ክፍል በጣም ጥቂት ህዝብ ያለው፣ በመሬትም በመልክዓ ምድሩም ቢሆን ግማሹ በጣም ለምለም የሆነ ግማሹ ደረቅ የሆነ በእንደዛ አይነት ሂደት የነዛን እንኳን አቀነባብሮ አጣምሮ የያዘ ሂደት አልነበረም። ያንን ለማምጣት የቻለ ሂደት አልተፈጠረም ብዬ ነው ማምነው። እንዴት ላይፈጠር ቻለ? ወይንስ ምን ቢሆን መፈጠር ነበረበት? ምክንያቱም አልኩ ቅድም እንዳልኩ በተለይ ጎሳ ላይ ያተኮረ የመልክዓ ምድሩ ሂደት፣ በጎሳ ላይ ያተኮረው የፖለቲካው መከፋፈል ከባላባቱ ሲስተም ጋር የተወረሰው የኔ ቋንቋ የበላይነት ያንተ ቋንቋ የበታችነት የሚለው በፉክክር የተያዘ ሂደት አጠቃላይ ኢትዮጵያዊነት የሚለውን እያከሰመው መጣ። ስለዚህ አቀነባብሮ ያንን ሊይዘው አልቻለም። ኢትዮጵያዊነት የሚለው አማራ፣ ትግሬ ወይም ኦሮሞ ወይም ማን ከሚለው በላይ የሆነ ሁሉንም አቅፎ የያዘ ሂደት። ኢትዮጵያዊነት ትርጉሙ ራሱ ያንንም ጎሳ አተኩሮ ያልያዘ ግን ሁሉንም ጎሳ የሚያጠቃልል ሂደት ነበር። አሁን በኢትዮጵያና በሌሎች ሀገሮች መካከል የነበረውን ልዩነት አንዱ በታሪካችን ሁሉ ኢትዮጵያዊነት የሚለው ኢትዮጵያ የሚለው አይደንቲቲ ወይ ከአንዱ ቋንቋ ተናጋሪ ወይ ከሌላው ቋንቋ ተናጋሪ ጋር የማያጣምር አይደንቲቲ ነበረ፣ የማያጣምር ማንነት ነበረ።
ኢትዮጵያዊነት ከሁሉም በላይ የሆነ ማንነት ነበረ፣ ወይም ከበታች ሆኖ ሁሉን የሚያቅፍ ማንነት ነበረ። ኢትዮጵያዊነትን የማኳሰስና የጎሰኝነት ወይም የዚህ ሃይማኖት ወይም የዚህ ቋንቋ የበላይነት የሚል አይነት አስተሳሰብ ይዞ ሲመጣ ያፋርሰዋል ያንን የአንድነት ሂደት። ይሄ አስተሳሰብ እንዴት አንድነቱን ሊያፈርሰው ቻለ? ያንን ኢትዮጵያዊነት የሚለውን አስተሳሰብ ሊያፈርሰው የቻለው የቋንቋው ባለቤት ግማሹ ትልቅ ግማሹ ትንሽ፣ ቅድም እንዳልኩ፣ ወይም የመልክዓ ምድሩ ባለቤቶች እዚህ ጋር ግማሹ የሰፊው ግማሹ የጠባቡ ሀገር ባለቤቶች የሆኑት የሚናገሩት ቋንቋዎች፣ ፕሮፌስ የሚያደርጉ ሃይማኖቶች ወይም ማንነታቸውን የሚገልጹት ሁኔታዎች ሁሉ የመለያየትና የልዩነት ነበር እንጂ የኢትዮጵያዊነት ወይም ሁሉን የሚያቅፍ ወይም ከሁሉ በላይ የሆነው የማንነት ሂደት አልነበረም። ስለዚህ ያፋርሰዋል፣ የግድ ያፋርሰዋል፣ የተለያየና ልዩነት ስለነበረ። ይሄ የኢትዮጵያዊነት ስሜት ከአንድ ቋንቋ የበላይነት፣ ከአንድ እምነት ጋራ፣ ከአንድ መልክዓ ምድራዊ አቀማመጥ ጋራ የኢትዮጵያ ናሽናሊዝምን ዲፋይን ማድረግ የጀመረው መቼ ነው? ወይም ይሄ አንቺ የምትይው ትልቁ ኢትዮጵያዊነት አቃፊው ከስርም ሆነ ሁሉን መሸከም ከላይም ሆኖ እኩል ሁሉን ማድረግ የቀረው የተለወጠው የጠፋው መቼ ነው? እየጠፋ የመጣው በጣም በጣም በዚህ በ20ኛው መቶ ዓመት ውስጥ ነው። አሁን 21ኛው ውስጥ ነን ያለነው። ወደ 100 ዓመት ገደማ ሊሆነው ነው እንግዲህ እየከሰመ ከመጣ። ምክንያቱም የአስተሳሰብና በተለይ የኢኮኖሚ አስተሳሰብ እኔ በልጥ እኔ ነኝ ሀብታም አንተ ድሃ ነህ፣ ወይም እኔ ድሃ ብለኸኛል አንተ ሀብታም ሆነህ እኔን አስቀርተኸኛል ወደ ዳር የሚለው አይነት ሂደት ሲመጣ ክላስ ኮንፍሊክት የሚለው ነገር የጀርባ መደብ አለው። የመደብ ጀርባ እያለ ያመጣው ሂደት መደቡን የመደበው ከውጭ በመጣ አስተሳሰብ ነው እንጂ ኢትዮጵያዊው በሆነ ውስጥ አገር ውስጥ ባለው ሂደት አልነበረም፣ ላይ ተመሰረተ አልነበረም ይሄ ነገር እና ያ ነው እያኳሰሰው የመጣው ሂደት። ምናልባት አንተ ሀብታም ነህ ምክንያቱም ከንትን ተናጋሪ ቋንቋ የመጣህ ነህ። አንተ እኔ ደሃ ነኝና ጨቁነኛል፣ ምክንያቱም አንተ የምትመጣው እንትን ከሚባለው ጎሳ ውስጥ ወይም ተናጋሪ ክፍል ውስጥ ነው የመጣው። ስለዚህ እኔን ጨቁነኛል። የማባላትና ያለመስማማት ፈጠረ አስተሳሰቡ ራሱ። እዚህ ጋር አሁን ይኸውልሽ፣ እዚህ ጋር ታበባ በጨቋኝ ተጨቋኝና በጨፍላቂና በተጨፍላቂ መካከል የሚል ጽንሰ ሀሳብ መነሳት የጀመረው መቀንቀን የጀመረው ከተማሪዎች እንቅስቃሴ በኋላ እንደሆነ በብዛት ይታመናል። ይሄ ኢትዮጵያ የጭቁን ብሔረሰቦች ሀገር ነች፣ ኢትዮጵያ የብሔረሰብ እስር ቤት ነች የሚል እንግዲህ ከሶቪየት ህብረት በመጣ ብዙ ሊያስኬድ ይችላል። እኔ አሁን ግን አንዱ ጥያቄ ምንድን ነው፣ ከዘመነ መሳፍንት በኋላ አፄ ቴዎድሮስም ሆነ ዳግማዊ አፄ ምኒልክ የኢትዮጵያን ዘመናዊነት እንግዲህ አፄ ዮሐንስም ሆኑ ቀዳማዊ ኃይለሥላሴ በኢትዮጵያ ዘመናዊ ታሪክ ሀገር ምስረት ግንባታ ስርዓት ላይ አስተዋጽኦ አላቸው። ስለዚህ ከ100 ዓመት በኋላ ከሆነ ይሄ ኢትዮጵያዊ ማንነት የጠፋው በዳግማዊ ምኒልክ ዘመነ መንግስት ነው ማለት ነው። እንግዲህ የአንድ ብሔር የበላይነት ቆይ ኢትዮጵያዊነት የመጣው ብዙ ዘመኑ ነው። ኢትዮጵያዊ ነኝ እያለ ሲሄድ ነው። እርግጥ አንድ ነገር አለ። አሁን ኢትዮጵያ ብለን የምናውቃት በፊት ስላልሽኝ ነው። መልክዓ ምድሩ ይቀያየራል፣ ስፋቱና ጥበቱ እንደ ማንኛውም ሀገር እንደ ማንኛውም የታሪክ ሂደት። ግን ኢትዮጵያ የሚለው ለአንድ ወገን ወይም ለሁለት ወገን የተሰየመ ስም አልነበረም። ኢትዮጵያ የሚለው ለአጠቃላይ አገር መጠሪያ የሆነ ነገር ነበር። አሁን ኢትዮጵያውያን እንዲህ አደረገው እገሌ የሚባለውን ጎሳ፣ ኢትዮጵያዊ እገሌ የሚባለውን ጎሳ እንዲያደረገው እያሉ የሚጽፉ ደራሲያን ተነሱ። አስተማሩም ደግሞ አገሬውን ሕዝብ ወጣቱን ማለት ነው። ከዛ ጋር ተያይዞ ነው ልዩነቱ እየሰፋ የመጣው የተነሳው። እንደውም ልዩነቱ የተነሳው በዛ ሂደት ውስጥ ነው፣ በዛ አስተሳሰብ ውስጥ ነው። የውጭዎች ደራሲዎች ናቸው በተለይ ይህንን አግንነው የተነሱት። ለምን አፍሪካ ውስጥ ነች ኢትዮጵያ ያለችው። ብዙ የአፍሪካ ሀገሮች ደግሞ በቅኝ ገዢዎች ወድቀው ተይዘው ነበር። እነዚህ ቅኝ ገዢዎች ደግሞ በጎሳ ላይ መስርተው ነው
አገሮቹን ከፋፍለው ለመያዝ የበቁት ሰክሴስ የተሳካላቸው በጎሳ ስለከፋፈሉት ነው ህዝቡን ሌላ ቦታ ላይ። ያንን ነው በደንብ የሚያውቁት። ስለ አፍሪካ የሚያውቁት ታሪክ ያን ነው። ወደ ኢትዮጵያ ሲመጡ እንደዛ አይነቶቹን ትምህርት የተማሩት ሰዎች ወደ ኢትዮጵያ ሲመጡ ያንኑ አፕላይ ያንኑ አስተሳሰብ አምጥቶ ጫኑት ኢትዮጵያው ታሪክ ላይ ያልነበረውን ማለቴ ነው። ማለት አልነበረም ስል ምን ማለቴ ነው? አልነበረም ስል አገሬው የራሱ አስተሳሰብ እኔ የተጨቆንኩት ከዚህ ጎሳ በመሆኔ ነው ብሎ አልነበረም። እስከ አለፈው 20th ሴንቸሪ እስከ ዳግማዊ ምኒልክ ዘመነ መንግስት ድረስ ማለት ነው። አዎ አልነበርም። ያንን ብሎ አያውቅም። እስከ ዳግማዊ ምኒልክ ዘመነ መንግስት መጨረሻ ድረስ ማለቱ ይሻላል። ከዛ በኋላ ግን በንግስት ዘውዲቱ በራስ ተፈሪና በኋላ በአፄ ኃይለ ሥላሴ ዘመነ መንግስት ላይ ትምህርት ተስፋፋ፣ ትምህርት ቤቶች ተከፈቱ። በተለይም ትኩረቱ ደግሞ የፈረንጆች ትምህርት ነበረ። ታሪክም ይሁን ጂኦግራፊም ይሁን ሌላውንም አስተማሪዎቹም ፈረንጆች ነበሩ በብዛት። ደግሞ የሚያስተምሩትም ከሚያውቁት አንጻር ነው። እነሱ አውቀናል ብለው ካሉት አንጻር ነው። ስለ ኢትዮጵያው ግን ጥናት የተጀመረው በቅርብ ጊዜ ነው። እንደውም አጥንተው ትኩረት የሰጡት ከዛ ወዲህ ትምህርት ቤቶች ስንትና ስንት ከተጀመሩና ሂደቱ ብዙ ከሄደ በኋላ ነው። ስለ ኢትዮጵያ እያጠኑ ኢትዮጵያ እኮ ይሄንን ነው የምትመስለው ማለት የጀመሩት በኋላ ነው ራሳቸው አስተማሪዎች። እዚህ ላይ አንድ ጥያቄ ማንሳት ይቻል ከሆነ የኢትዮጵያ የዘመናዊ ትምህርት በኢትዮጵያ መስፋፋት የኢትዮጵያን ናሽናሊዝም ገሎ የጎሳ ወይም የብሔር ማንነትን አዳበረ ማለት ይቻላል? መንገድ ከፈተ። አዎ በደንብ አዳበረ ነው። መንገድ ከፈተ ነው። እውቅና ሰጠው ነው። መንገድ ከፈተ። በኋላም ደግሞ አዳበረ። አዎ መንገድ ከፈተ። ምክንያቱም አብዛኞቹ ምሁራን የሚያውቁት ከውጭ የመጡት በተለይ ደግሞ ኢንፍሉዌንስ የነበራቸው እነሱ ነበሩ እና የሚያውቁት ያንን ከውጭ ያመጡትን ታሪክ ነው። ስለ ኢትዮጵያ አያውቁም ነው። እንደው ምናልባት ታበባ ምናልባት በኢትዮጵያ ከተማሪው እንቅስቃሴ በፊት ውጭ ሀገር ተምረው የመጡ ቀደምት ኢትዮጵያውያን ይሄንን የኢትዮጵያን ናሽናሊዝምን በሚያፈርስ መንገድ ቀደዋል ማለት ይቻላል? ካሉስ እነማን ናቸው? እንደው ስማቸው የሚታወቅ ከሆነ ከየት ሀገር የመጡ በምን ጊዜ የነበሩ ብሎ መጥቀስ ይቻላል? እኔ በማስብበት ዘመን ውስጥ የነበሩ ውጭ ተምረው የመጡ ምሁራን እነ ታደሰ ታምራት የታሪክ ምሁራን፣ እነ መርዕድ ወልደ አረጋይ፣ እነ ስርገው ሀብለስላሴ እንደዚህ የመሳሰሉት እነሱ ፍጹም ኢትዮጵያ ምክንያት ውስጥ ያለፉት ከልጅነታቸው ያለፉት በጥንቱ ትምህርት ቤቶች ውስጥ ነው አልፎ የሄዱትና እዚህ ላይ የደረሱት የጥንቱን የኢትዮጵያውን ትምህርት ሳይለቁ የሄዱ ሰዎች ነበሩ። እነሱ ሰዎች እነሱን መውቀስ አንችልም። ኦኬ፣ ስለዚህ እነሱን አይደለም ነው የምትይኝ? በዚህ ረገድ እነሱን አንወቅስም። በዚህ ረገድ ማለቴ ነው። በዚህ ረገድ ለምሳሌ የኢትዮጵያን ናሽናሊዝም ከዘመናዊ ትምህርት ጋር በተያያዙ ተምረው የመጡ ሰዎች እነማን ናቸው መንገድ የከፈቱ? ይሄንን ኢትዮጵያዊ ብሔርተኝነት ለማኮሰስ የሄዱት እነማን ናቸው? እሺ እነዚህን አወጣሻቸው። እነ ዶክተር ፕሮፌሰር ታደሰ ታምራት እነዚህን አወጣኋቸውና የኔን ክላስሜትስ እነ ገብረ ወልድ እነ ማነው ደግሞ ያ ሪቮሉሽነሪዎቹ በሲክስቲስ የነበሩት የአብዮት እንቅስቃሴውን የጀመሩት ወጣት ተማሪዎች። ስለዚህ ያንቺ የዩኒቨርሲቲ ዘመነኞች እዛ ውጭ ሀገር ተምረው ያልመጡ አዲስ አበባ ዩኒቨርሲቲ ውስጥ የነበሩ እነሱ ናቸው። የግራ ዘመን ፖለቲካ አቀንቃኞች የነበሩ ናቸው። አዎ እነሱ ናቸው። ይህንን በደንብ አድርገው ያስፋፉት። ደግሞ የረዳው ምንድነው የናሽናል ሰርቪስ የሚባል ነገር ነበረ። ለአንድ ዓመት ሁላችንም እየወጣን የምንሄድበት ነበረና ተመቸለ ለወጣቱ ህዝብ ያንን ለማስተማር። ለሀገሬውም ደግሞ የሆነ ሂደትም ነበረ ሀገሬው ውስጥ ገብተው ደግሞ የሚሰሩበት። ከኛ በኋላ ነው እሱ እንኳን የመጣው ትንሽ ተሰግስገው የሚሰሩበት ሁኔታ ነበረ። በዛ ላይ ሁሉ አስፋፉት ይህንን ሂደት፣ ይህንን አስተሳሰብ ማለት ነው። ከዛ በኋላ ነው የመጣው ይሄ።
ከዛ በኋላ ይሄ እንግዲህ የቀዳማዊ ኃይለሥላሴ መንግስት ሲወርድ አብሯቸው የኢትዮጵያ ናሽናሊዝም አብሮ ወደቀ ወረደ ማለት ይቻላል። ወል ከሰመ፣ ወደቀ ማለት አልችልም። ከሰመ ከሰም የሚለውን ቃል እንጠቀም። ከሰመ። አዎ አዎ። ሌላው ቅድሚያ እያገኘ መጣ። ላይክ ጎሰኝነት ወይም ሪጂናሊዝም። በደርግ ጊዜ ለምሳሌ ስትመለከች ኢትዮጵያን ናሽናሊዝም እንዴት ነበር? እና በደርግ ጊዜ ነው እንግዲህ እነዚህ የነፃነት ታጋዮች በሙሉ የተፈጠሩት። የኦሮሞ ነፃነት ደርግ ለምን ግንባር፣ መጣ? ህዝባዊ አዎ ወያኔ ሓርነት ትግራይ፣ የኤርትራ ድርጅቶች ሁሉ የተፈጠሩት ያው በኃይለ ሥላሴ ጊዜ ነው። ኢንፋክት የኤርትራ እነሱ እነዛ እንኳን የተፈጠረው በኮሎኒያሊዝም ምክንያት ነው። ኤርትራ ራሷን የቻለችው በኮሎኒያሊዝም ምክንያት ነው። እሱ ላይስ እንዴት ነበር? ደርግ ኢትዮጵያ ናሽናሊዝምን ጠብቆታል፣ አቆይቶታል? እንዴት ሆኗል? ደርግ በመንግስት ደረጃ ጠብቆት ሊሆን ይችላል። ተማሪውን በያዘበት ሂደት ግን ህዝብ መሀል ገብተህ ተሰግስገህ የአብዮት ማምጫ ምንጭ ሁነኝ ባለበት ሂደት ላይ ለአስተሳሰብ ለውጥ ትልቅ ሚና ነው የተጫወተው። ራሱ በራሱ ግን ደርግ በራሱ ናሽናሊስቲክ ነበር፣ ኢትዮጵያዊ ነበር። ምንም እንኳን የዘውድን ስነስርዓት ገርስሶ ቢጥልም ኢትዮጵያዊነትን በደንብ የጠበቀ ነበር ብዬ ነው ማምነው። እንግዲህ በዘመኑ አልነበርኩም እዛ ጋር፣ ግን ኢትዮጵያዊነትን በደንብ የያዘ የጠበቀ ነበረ። ለምሳሌ አሁን በደርግ ላይ አንዱ የሚነሳው ኮንፊውዥን ደርግ ኢትዮጵያዊ ነበር ስንል የኢትዮጵያዊነት የደርግ ኢትዮጵያዊነት መስፈርቱ ምንድን ነው? አምባገነናዊ ስርዓት መትከል፣ ሀሳብን መጫን። ለምሳሌ በደርግን ያሸነፉት ብሔርተኞቹ ናቸው። የመንግስት አስተዳደሩ ላይ በጣም አምባገነን ነበር። በጣም ጨካኝና ጨቋኝ ፋሽስት ነበር። አፋኝ ነበረ በዛ ረገድ። ግን ያም ሆኖ ያም እያለ ግን አንተ ኢትዮጵያዊ ነህ፣ አንተ ኢትዮጵያዊ አይደለህም፣ አንተ ተነጥለህ ሂድ የሚለውን አላራመደም። ለዛ ነው ኢትዮጵያዊነት ነበረው የምለው። ትንሽም እንዴ ለዛ በደርግ ብቻ ነው፣ በዛ ምክንያት ብቻ ነው ያን ስለዚህ አላረገም። ደርግን እንዲህ ስናስብ የብሔር ድርጅቶች ጋር መደራደር አለመቻሉ እሱ የፈጠረው ብሔርተኝነት አይደል? ኦኬ። ስለዚህ አሁን አንድም ትልቁ ኮንፊውዥን የደርግ ነገር እሱ ነው ብዬ ነው የማስበው። በኢትዮጵያዊነት ስም የተፈጠሩ ጭቆና፣ በደል፣ ግድያ፣ ይሄ ፋሽስታዊ ተግባር በሙሉ ኢትዮጵያዊነቱ ማስክ ነበር የደርግ። ምክንያቱም ኢትዮጵያዊነትን ማሰብ ማለት ለምሳሌ ከሻዕቢያ ጋር ሊደራደር ይችል ነበር፣ ወያኔ እንዳይፈጠር ወደዚህ የማይመጡ በጣም ብዙ አሁን ብዙ ታሪኮች ተጽፈዋል። ከዛ በኋላ ፒውርሊ የደርግ ፌለር የሆነ ነገር ኢቭን የኤርትራ ነፃነት እንኳን በሚመለከት ሚስ ሃንድል አድርጎታል ደርግ። እንደዚህ አንድ ግለሰብ አምባገነናዊ ስርዓት ሆኖ ይሄ ነው ኢትዮጵያዊነት ማለትስ የሚለውን ጥያቄ ማንሳት አይቻልም? እያፈሱ እየወሰዱ አስገድዶ ጦር እያዘመቱ እየገደሉ ኢትዮጵያዊነት አለ ብሎ መጠየቅ ነው። የለም። እሱ ላይ ልክ ነህ፣ በጣም ትክክለኛ ነህ። ግን በግለሰብ ማድረግና ግሩፑን ይዞ አንተ እንትን ነህና እዛ ገደል ግባ፣ አንተ እንትን ነህና እዛ ላይ ተቀመጥ የሚል በአይደንቲቲ ላይ የተመሰረተ የኢኮኖሚክ እንትን እንጃ እኔ አላየሁበትም። በዛ ላይ ግን ግለሰብን ሃንድል በማድረግ በግለሰብ ላይ ያላቸው ሁኔታን አስተሳሰብ ስልጣኔን እስካልነካ ድረስ ብቻ ነው ኢትዮጵያዊነት የሚሉ ነው የሚመስለው የደርግ ዘመን ሰዎች። እንደዛ ሂደቱ እንደዛ ነበር። እርግጥ ነው በተለይ ነገር ግን እንዳልኩ ቅድም ማለት የፈለግኩት ቅድም አሁንም የምለው አንተ ከዚህ አካባቢ ነህና የዚህ ቋንቋ ተናጋሪ ነህና ተነጥለህ እዛ ጋር መቀመጥ አለብህ። ምክንያቱም እኔ የዚህ አካባቢ ነኝና እንዲህ ያለሁኝ ጎሳ ነኝና የበላይህ ነኝና ይሄን የፈለግኩትን ማድረግ ነው የምችለው የሚለው አይነት አስተሳሰብ አልነበራቸውም። በማንነት ላይ የተመሰረተ ኢትዮጵያ ውስጥ አሁን ለምሳሌ የዚህ ቋንቋ ባለቤት የዚህ ብሔር ባለቤት ነኝ እኔ እገዛሃለሁ አንተ ተገለል መባል የጀመረው ወይንም ይሄ የጎሳ ፖለቲከኝነት ህገ መንግስታዊ ስርዓት ይዞ የመጣው በቲፒኤልኤፍ ዘመን ነው ኦፊሻል ይመስለኛል። ሆኖ። አዎ ከዛ በፊት አልነበረም። ያው ደርግ ነው። ደርግ ሶሻሊስት ነኝ ብሎ ስለሚያስብ ከዛ በኋላ ኢህአዴግ ነው ይህንን በህገ መንግስት ደረጃ የብሔር ብሔረሰቦችን ይዞት የመጣው የመጣው አስቀመጠው። አዎ እና እነዚህ ነገሮችም እንግዲህ ብዙ የሚያከራክሩ ነገሮች አሉ። ኢትዮጵያ ውስጥ ብሔር ግን አለ ወይ? ምንድነው እንደዛም ሆኖ ግን ምንድነው አሁን እኮ የምናየው
ተመልሶ ኢትዮጵያ እንዳለ ነው ያለው። ምናልባት ከኬንያ፣ ከሱዳን፣ ከሶማሌ አካባቢው ላይ ካሉ ሀገሮች ሪላክተንስ ተጠብቋል ለማለት ከፈለግ ካልፈለግን በስተቀር ሀገሬው ራሱን ጠብቆ ኢትዮጵያዊነቱን ይዞ ይኖረ ነው፣ እንደ መንግስት ሂደትና እንደ መንግስት ምኞት ሳይሆን። ይሄ እንግዲህ የታሪካችን ገጽታ ነው። ሌላ አንድ እዚህ ላይ እንግዲህ በኢትዮጵያ የሀገረ መንግስት ምስረታ ላይ በሀገር ግንባታ ሂደት ላይ ብዙ የተፈጠሩ ነገር በተለይ እንደናንተ አይነት የተማራችሁ የታሪክ ምሁራን በኢትዮጵያ ታሪክ አጻጻፍ የብሔር ብሔረሰብን ፖለቲካንም ጨምሮ የጋራ መግባባት የላችሁም። በጋራ ቦታ ላይ ለምሳሌ ይሄ አንድ አይነት በጣም ጤናማ የሆነ ትርክት ሊጻፍ የሚችልበት ነገር የለም። የፖለቲከኛ ታሪክ ጸሐፊ የበዛበት ዘመን ነው። ይሄ እንዴት ይቀረፋል? አለስ ወይ? ይሄንንስ ለምሳሌ የታሪክ ባለሙያዎችና እንግዲህ እንደ አንቺ ሶሻል አንትሮፖሎጂስቶች ካልቸራል ሂስቶሪያንስ ዋትኤቨር ብቻ ይሄንን ነገር ወደ አንድ መስመር ለማምጣትና ህዝቡ ግንዛቤ እንዲኖሩ ለማድረግ የተደረገ ጥረት አለ ወይንስ አይቻልም? ይሄ ጥረት እንዴትስ መደረግ አለበት? ምን መሆን አለበት? የሚሉ ጥያቄዎች ለውይይት መቅረብ ያለባቸው ይመስለኛል። ምን ትያለሽ በዚህ ላይ? አዎ፣ ምንድን ነው ግን በውይይትና ህግ መንገድ ላይ ብቻ የሀገር ማንነት አይገነባም፣ አይቻልም። የሀገር ማንነት የሚገነባው በመሰረቱ በአጠቃላይ ህዝቡ በሚስማማበት ሂደት፣ ለህዝቡ በሚስማማ ሂደት፣ ከህዝቡ ጋር በሚደረግ ግንኙነት በብዛት ነው እንጂ ወይ የተማረው ክፍል እርስ በርሱ በመስማማቱ ወይ ተማሪው ክፍልና ወታደሩ እርስ በርሱ በመስማማቱ ብቻ ሊሆን አይችልም፣ አይገባም። ይሄ ማንነትን ናሽናል ሂደትን አያመጣም፣ ሊሆን የማይችል ነገር ነው። ሆኖም እንጃ ሆኖም የሚያውቅ አይመስለኝ። እንደዛ የሚሆን ከሆነ ያው እንደተለመደው የእንትና ዲክቴተርሽፕ እያለ ነው የሚቀር። የተስማሙ ሰዎች ጥቂት የተስማሙ ሰዎች ብቻ የሚያመጡት ሂደት ኮንስቲቱሽናላይዝ የሆነ ዘመነ መሳፍንት ነው ማለት እንችላለን። አሁን ዘመነ መሳፍንትን በዛ ለመፈረጅ ደግሞ ትንሽ ለየት ያለ ነገር ነው ያለው። ዘመነ መሳፍንት ላይ አይደለም እንዴ? ጥያቄ ነው። ዘመነ መሳፍንት ላይ በትውልዳቸው ተኩራርተው በማንነታቸው ተኩራርተው ወታደር አበጅተው እርስ በርሳቸው ሲዋጉ የነበሩ ነገሮች ናቸው መሳፍንቱ። በዛ ላይ መስፍንናቸውን ደግሞ አስቀድሞ የነበራቸውን ያንንም ሂደት ይዘው ነው። ይህንን አድርጎ ይዞ ለመሄድ እንደገና የእርስ በርስ ግጭት የማይቋረጥበት ሁኔታ ላይ መዘራረፍና መቀማማት የማይቋረጥበት ሁኔታ ላይ ነው የሚገባው። ደግሞ በዘመነ መሳፍንት የነበረውም ሂደት ያ ነበረ። የማይቋረጥ መከፋፈሉን ብዬ ነው። አሁን ለምሳሌ ስትመለከች ኢትዮጵያዊ ማንነት አሰባሳቢ ኢትዮጵያዊ ማንነት ጠፍቶ ሁሉም ክልሌ፣ ብሔሬ፣ ምናምን ጎሳዬ እያለ ስለሆነ ሃይሊ ፍራግመንትድ ነው። አንደኛው ነገር ይሄን ነው። ሁለት ለዚህ ነገር ተጠያቂ ከ100 ዓመት በኋላ ውጭ ተምረው የመጡ የውጭ መጽሐፍት ያነበቡ ከባህላችን ጋር በሚቃረን መንገዱ ይህን ያቀነቀኑ የተማሪ እንቅስቃሴ አባላት አሉ በአንድ ወገን። በሌላ በኩል ደግሞ አንቺ እንዳልሽው ከ100 ዓመት በፊት ኢትዮጵያዊ ጨዋው እከሌ ከከሌ ሳይባል በቃ ለአገሩ ፔቼኩ መሬት እየሆነ እየተሰጠው ተባብሮ ተፋቅሮ አንድ ላይ እየኖረ ነበር። እያንዳንዷን የሚያለያየውን ነገር እንደ ሰበዝ እየመዘዙ እያወጡ ይህንን ነገር በጣም አግራቤት ያደረጉትም አሉ። ለዚህ ነው ለምሳሌ ህዝብ ለህዝብ እንደዚህ ነገር ተነጋግሮ የጋራ መግባባት ሆኖ የሀገር ግንባታው የሀገረ መንግስት መስረታው ላይ አስተዋጽኦ እንዴት ሊኖረው ይችላል ነው። ያው ዞሮ የትም እንግዲህ የተማረው ክፍል ስለሆነ ይሄን የሚያነቃው ወደ ህብረተሰቡ እንዴት ወርዷል፣ ህብረተሰብ ይሄን ነገር እንዴት ይመለከተዋል፣ ባህሉ ውስጥ ያለው ይሄንን ነገር የምንመለከተው ምንድን ነው የሚሉት ነገሮች አነጋጋሪ ናቸው። እዚህ ላይስ ምን አስተያየት አለሽ? እዚህ ቢሞከር ጥሩ ነው። ግን ምንድነው ለመሞከር ቅር የሚለኝ አንድም ነገር ምንድን ነው የሚግባቡ ሰዎች እርስ በርሳቸው የሚግባቡ ሰዎች ለምሳሌ ከአሜሪካ ተምረው የመጡ ኢትዮጵያውያን ከራሻ ተምረው ከመጡ ኢትዮጵያውያን ጋር ምን ያህል መግባባት ሊኖራቸው ይችላል የሚለው ጥያቄ ደግሞ ይነሳል። እርስ በርሳቸው የአስተያየት ልዩነት በሰፊው ይኖራል። ወይም ደግሞ
በሃይማኖት ረገድ ብናይ አይዲዮሎጂካል ዲፍረንስ አለ። አይዲዮሎጂካል ዲፍረንስ ዲፍረንስ ይኖር በግድ አይዲዮሎጂካል ዲፍረንስ ሊኖር ስለሚችል የመስማማቱና አንድነትን የመፍጠሩ ጉዳይ በእነሱ ብቻ ሊሰመር ወይም ፕሮግሬስ ሊያደርግ የሚችል ነገር አይደለም። አንድ ነገር ግን ይቻል ይሆናል። ምናልባት ይህንን ቅን መንፈስ ባለው ሂደት ተነስተው እንዲህ እናድርግ፣ ኢትዮጵያዊነትን መልሰን እናቋቁም፣ ኢትዮጵያዊነት ከሁሉ በላይ ወይም የሁሉ መሰረት የሆነ ሂደት መሆን ያለበት ነገር ስለሆነ በዛ ላይ እነተጉር፣ ከዚህ ጎሳ፣ ከዚህ ሃይማኖት፣ ከዚያ አስተሳሰብ ስልት ከሚለው እንውጣና ኢትዮጵያዊነት የሚለውን እንደገና ቀንቅነን በዛ ላይ ተባብረን እንሄድ የሚሉ ሰዎች ከመጡ ሊመጡ የሚችሉ ይሆናል። ግን የሚያመጣቸው አንድ ሂደት ደግሞ ያስፈልጋል። የሚያመጣቸው አንድ ነገር ያስፈልጋል። መሀል ላይ ኢትዮጵያ ልትጠፋ ነው፣ ኢትዮጵያ እየጠፋች ነው፣ በዚህ ጉዳይ ላይ ምን እናድርግ የሚል ጥያቄ ለማንሳት እንዲነሳ ለማድረግ የሚቀሰቅስ ሂደት ያስፈልጋል። ከየት ነው የሚመጣው ይሄ? እስከ ዛሬ ድረስ የተማሪው ሂደት ይሞክረዋል፣ የወታደሩ ሂደት ይሞክረዋል። ግን ስር መሰረት ይዞ ሊቀጥልበት አልቻለም። የሚችል ነገር ሆኖ አልተገኘም። የየራሱን አስተሳሰብ ነው ይዞ የሚሄደውና ከስር ግን የህዝቡ ፍላጎት ምንድን ነው፣ የህዝቡ አስተሳሰብ ምንድን ነው የሚል ሪሰርች የተሰራበት የእውነት የምር የሆነ ጥናት የተደረገበት ሂደት ይዞ ለመነሳት ትልቅ ሰፊ ሪሰርች ያስፈልጋል። ህዝቡ ምን ነው የሚፈልገው? ህዝብ የሚፈልገውን ነው ወይስ ይሄኛው ኤሊት ወይስ የተማረው ኤሊት ወይም የሃይማኖት ወገን የሆነው ወይም ያልተማረው ክፍል ተነስቶ ባቀነቀነው አቀንቃኝ ሆኖ በተገኘው ክፍል ላይ የሚሄድ ነው ነገር? እንዴት ብናደርገው ነው ህዝብ አስተሳስቡን አርቲክለት አድርጎ ይሄ ነው የሚያስበው ህዝብ ብለን ለማወቅ የምንችለው? እንዴት ነው? ትልቅ ጥያቄ ነው ይሄ። ትልቅ ጥያቄ መነሳት ያለበት ነው። ቀድሞ እንዴት ነበረ? መሀል ላይ ምን አጠፋው? ከጠፋስ በኋላ ለምን መመለስ አቃተው? የህዝብ አስተሳሰብ በአጠቃላይ ወይስ ያቀድሞ የነበረው የህዝብ አስተሳሰብ አሁንም አለ እንዳለ ነው ያለው? ወይስ መሀል ላይ የነበረው ሂደት አምታቱት ከስሞበታል፣ ጠፍቶበታል? ትልቅ ሪሰርች የሚያስፈልገው ነው። በሪሰርች ላይ የተመሰረተ እንቅስቃሴ ያስፈልጋል። ከናቅልሃለን ተወጥቶ ማለት ነው። ከናቅልሃለን ይሄ ነው እውነቱ ከማለት ግን አንድ እስኪ የመጨረሻ ከማለት ጥያቄ ይልቅ ጠይቅሽ። ምንድን ምን ነው አሁን ለምሳሌ ታስባለህ ብሎ ሄዶ እሱን ጠይቆ የእሱን አስተሳሰብ አውቆ ይህንን ነው እያለ ያለው ገሌ ገሌ ይህንን ብሎ ይዞ አማካይ መንገድ የሚፈልግ ነው የሚያስፈልገው። እስቲ አንድ ጥያቄ አብረን እናንሳ። አሁን ባለው ሁኔታ መጀመሪያ ብሔሬ ነው የሚቀድመው። አማራ ነኝ፣ ትግራይ ነኝ፣ ወላይታ ነኝ፣ ሲዳማ ነኝ፣ ኦሮሞ ነኝ፣ ግን ኢትዮጵያዊ እሆናለሁ። መጀመሪያ የብሔር ማንነቴን ነው ማስቀድመው፣ ከዛ ነው ኢትዮጵያዊነት የሚመጣው የሚልና አይ አይደለም፣ የኢትዮጵያ ናሽናሊዝምና የብሔር ናሽናሊዝም ነው ያለው። እንዲህስ አድርጎ ራስን እንደው ዲፋይን ማድረግ ይቻላል ወይ? በዛ ላይ ኢትዮጵያ ውስጥ አሁን የብሔረሰብ ግጭት ካሉም ትልቁ ግጭት ባለፉት ታሪክና ያንን ታሪክ በተረዳንበትና በተረጎምንበት መንገድ ነው። የትርክት ችግር ነው። ይህንን እንዴት አድርጎ አዋውጦ መሄድ ይቻላል? ይሄስ በዚህስ መንገድ እንዴት እንዲህ ይቻላል? ከዚህ በፊት ይሄስ ነበር እንግዲህ በዚህ የብዙ ዓመት ታሪክ የብዙ ሺህ ዓመት ታሪክ ማለት ይቻላል አንስተሽ መጽሐፍ ስለጻፍሽ የታሪክ ሰው ነሽ። ብዙ ምርምሮች አሉ። ብዙ ከ200 ገደማ የሚሆን ጆርናል ላይ ጽሁፍ የጻፍሽ ኢትዮጵያዊት ድንቅ ሴት ነሽ። እስቲ ይህንን ሀሳብ እንዴት አጣርጥ እንደው አቀናጅተሽ ትነግሪኛለሽ? ይሄን የመጨረሻ ጥያቄ እናድርግና የዛሬውን በዚህ እናጠናቅ። አቤት ይህ ሁሉ ምስጋና ስለሰጠኝ መጀመሪያ ነገር መጀመሪያ ስትሆን በሆነም አመሰግናለሁ። ስላመሰገንከኝ ላደረኩት የታሪክና የጥናት ሂደት እሱ አመሰግናለሁ። ብቻ እስከዚህም ብዙ መስራት የሚገባኝን አልሰራሁምና ትንሽ ፍረት ይሰማኛል። ብዙ መስራት ይገባኛል። አሁንም ወደፊትም ለመስራት እቅድ አለኝ። ምንድን ነው አገሬውን ማወቅ አለ፣ የሀገራችንን ሰው ማወቅ አለ፣ በደንብ ማወቅ አለ። አስተሳሰቡ ምንድን ነው ከሚለው ጋር አሁንም በዛም ላይ ብዙ ሪሰርች መሰራት አለበት። አልተሰራም።
ግን እየተሰራም ደግሞ ያለው የዚህ ጎሳ ህዝብ ባህሉ ይሄ ነው፣ የዚህ ጎሳ ህዝብ ባህሉ ይሄ ነው። ይህ ባህልና ይሄ ባህል ለኢትዮጵያዊነት ምን ኮንትሪቢዩት አድርጓል የሚለው ላይ በጣም ጥቂት ነው የተደረገው ጥናት። የዛ ሁሉ የተለያየ የጎሳ ቦታና አስተሳሰብ ስልት ለኢትዮጵያዊነት ምን ኮንትሪቢዩት ስላደረገ ነው 150 ዓመት ወይም ወሬቨር ሊቆይ የቻለው? ምንድን ነው ያ? ምንድነው ነገሩ? ምንድነው ኢትዮጵያን ኢትዮጵያ አድርጎ ያቆያት? ደግሞስ ለይቶ ስም ኢትዮጵያ የሚባል ቦታ እኮ ከዚች አንስቶ ከዚች ነች የምንላት የለችም እንኳ አሁን እዛ ሀገር ውስጥ ትግሬ አለ፣ ጎጃም አለ፣ በጌምድር አለ፣ ሸዋ አለ ምና እያለን እንሄዳለን። አሁን በኋላ ጠቅላይ ግዛቶች ሆነ አሁን ደግሞ ክፍለ ሀገሮች ተብለው የሚጠሩት ክፍሎች አንድነታቸው በኢትዮጵያዊነት ነው። እና ምንድን ነው ይሄ? ይህ ከላይ ያለው መንግስት ተብዬው የጫነው የአስተሳሰብ ስልት ብቻ ነው? የአስተሳሰብ ስነስርዓት ነው? የህግ ሂደት ብቻ ነው? ወይስ ምን ነገር ነው ኢትዮጵያዊነት የሚባል ነገር የሚለውን አጥብቆ ተመራምሮ ማወቅ ያስፈልጋል። በእኔ ግምት ኢትዮጵያዊነት ዋናው መነሻው አንድ አነጋገር በአማርኛ አንድ ነገር እኔም እኮ ሰው ነኝ የሚለውን ልብ ብለዋል። እኔም እኮ ሰው ነኝ። ሰው ነው። መሰረታዊው ነገር ሰው ማን መሆኑን አውቆ በሰው ማንነት ላይ የተመሰረተ ሀገራዊ ሂደት ነው የሚያስፈልገው ለእኔ ግምት። ደግሞም ይሄ ነበር ዋናው ነገር። እኔም እኮ ሰው ነኝ፣ አንተም ሰው ነህ። በሰውነትህ ነው እኔ እናንተ የምንነጋገረው የምንተዋወቀው። እኔ እውነቱን ለመናገር አንደርግራጁዌት ትምህርት ቤቶች ውስጥ ሆኜ ነው ዘራችን ምንድን ነው ብዬ ቤት ውስጥ መጥቼ ጥያቄ ያቀረብኩት። ማረሳው ነገር ነው ይሄ። ደግሞ ይሄን ምን አመጣው ነው ያለኝ አባዬ። ደግሞ ይሄን ምን አመጣው? ይህንን ስጠይቅ ጥያቄውን ስጠይቅ ምክንያቱ ደግሞ ትምህርት ቤቶች ወረቀቶች ውስጥ ዘር የሚል ነገር ደግሞ መትከል ተጀምሯል። ዘር የምንዮሽ ነው? የምን ዘር ነው ነበር ይሄ ጥያቄ? በአንቺ ጊዜ ነበር ዘር የሚለውን ያላስታውሰውም። ብቻ አራተኛ ዓመት ተማሪ ሆኜ የተማሪዎቹ እንቅስቃሴ ያን ነገር ጭንቅላቴ ውስጥ እንደውም አፋጠጡልኝ። ደግሞ አንዳንዶችም ጓደኞች መሀል ምነው የምታወሪው የሚልም አይነት ጥያቄ ሁሉ ይነሳ ነበር። እና ገሌን ዘሩን አስቆጠረው ሲል ምንድን ነው አማርኛው የሚሰማህ? ዘሩን አስቆጠረው፣ ማንነቱን ጠየቀው ነው። አዎ ደበደበው፣ ልክ አድርጎ ያስገባው ማለት ነው። ደበደበው ማለት ነው። ኔጌቲቭ አቲቲዩድ ነው ያለው፣ ፖዚቲቭ አይደለም። ዘሩን አስቆጠረው ሲባል ዘሩን አስቆጠረው አስጮኸው እንደማለት ነው። ዘርማን ዘሩን አስቆጠረው ሲያጠቃው ማለት ያ ነበር እንጂ አሁን በነጠላ ይዘን እንደምንሄደው ሂደት ዘርህ ምንድን ነው ብሎ ጠየቀው አይደለም እኮ። ደበደበው፣ ካስገባው ወይም በሚፈልገው መንገድ አስጌደው በቃ ልክ እንደሚጠራው ዘሩን እስኪጠራ ድረስ ዘርማን ዘሩን እስኪጠራ ድረስ አጠቃው ነው። እስኪጠራ ድረስ አጠቃው። ደበደበው። የጥቃትን መልክ ነው የሚያሳየው። እና የዘር ጉዳይ አዲስ ነገር ነው። እሱን ነገር ምንድን ነው የምናደርገው? ኢትዮጵያዊነት ከሚለው ጋር ለማጣጣምና ምንድን ነው ኢትዮጵያዊነት ከሚለው ጋር ያለው ግንኙነት የሚለውን ማየት ያስፈልጋል። ይህ የአማርኛ ሂደት ብቻ አይደለም፣ በሌሎችም ቋንቋዎች ውስጥ ያለ ሂደት ነው። በነገራችን ላይ ኢትዮጵያ ውስጥ ባሉ ሌሎች ቋንቋዎች ውስጥ ሁሉ የሚከሰት ነገር ነው እንደዚህ አይነቱ አስተሳሰብ። እና ምንድን ነው ይሄ አጠቃላይ የሆነ ማንነት የሚያመጣው ሂደትና አስተሳሰብ ምንድን ነው የሚመስለው? የእውነት ኢትዮጵያዊነት ምንድን ነው? ናሽናሊዝም ነው? ኔሽን ነው? ብሔራዊነት ነው? ሀገራዊነት ነው? ሀገራዊነት። እነዚህ ቃላት አዲስ ሆነው የመጡትና አስበህ ነው የምታገኛቸው በዚህ ሂደት ያላለፍክ ሰው ከሆንክ። እና እነዛን በቀላሉ ኢትዮጵያዊነት በሚለው ለማጠቃለል የሚያስችለውን አስተሳሰብ ስልትና ሂደት አውቀን በዛ ላይ የተመሰረተ ነገር ለመወያየት፣ ለመጋራት፣ ከህዝቡ ጋር ለመጋራት ያስፈልጋል። ምክንያቱም ከህዝቡ ያገኘነውን ይዘን ነው መሄድ ያለብን።
እኛም የምንጨምርበትን ጨምረን አቀንቃኞች ነን ባዮችም ደግሞ የምናስበውን አስተሳሰብ ይዘን ያንን ያቀነባበረ መልክ ነው ይዘን ስንገኝ ኢትዮጵያዊነት ተረጋግጦ የሚገኘው። በእኔ ግምት ያ ነው። አለበለዚያ ሁልጊዜ የመንግስት ጥፋት ብቻ ሆኖ ይታያል። የመንግስት ጥፋት ብቻ ግን አይደለም፣ በሌላውም በኩል ያለ ጥፋት ነው። ማለት በህዝቡ ማንነትን በኩል ያለ ጥፋት ነው። እ? በህዝቡ የ- በኩል ያለ ጥፋት ነው። የለም በአንዳንዶቻችን በኩል ማለት ነው። በአቀንቃኞች ነን በምንል ማነብነብ በምንወድ ሰዎች መካከል ያለ ሂደት ነው እንጂ ህዝብ ከኑሮው መሬቱን ቆፍሮ የሚሰራውን ስራ ሰርቶ የዕለት ትዳሩን አሸንፎ ከማደር ውጭ ማንነቴ ከጎረቤት ጋር ያጣላኝ ብሎ በዚህ ላይ ሲያቀነቅን የሚገኝ ኢትዮጵያዊ ያለ አይመስለኝም። እውነቱን ለመናገር ኦን ግራውንድ ስትሄድ ከላይ ቁጭ ብለን የምናላግጠው ሰዎች ግን አፈኞቹ፣ ፊሎዞፈሮቹ፣ የታሪክ አዋቂዎች ነን ባዮቹ ግን ችንችን ገፋ እናደርጋታለን። ምክንያታችንን አለ ታውቂያለሽ ወይ ብትለኝ አላውቅም። እኔ አላደርጋትም የለሁበት እሺ እሺ፣ የለሁበት በጣም አለሁበት ብለው አመሰግናለሁ። የለሁበትም። አይ በጣም ጥሩ ነው። በሚቀጥለው ክፍል እስቲ ብዙ ነገሮች አንስተን እንወያያለን። እነዚህ ጥልቀት የሚፈልጉ ውይይቶች ዞሮ ዞሮ ይሄ ፕሮግራም ለተመልካቾች እንዲወያዩበት በኢትዮጵያ ናሽናሊዝም በኤትኒክ ናሽናሊዝም ላይ ያሉትን ነገሮች በዚህ የጎሳውን ፖለቲካ የኢትዮጵያዊነትን እየተያየ ሰው ሊወያይበት የሚገባ ነገር መሆን አለበት። በተለይም አሁን ሰውነትን አስመልክቶ ሰው መሆንንና የሰው ልጅነትና ሰውነትን አስመልክቶ የሚያጣምረውን ክፍል በተለይ እንግዲህ ይህም ጥሩ ነጥብ ነው። በቃ ሰው መሆን ይቀድማል። መጀመሪያ ምንም አነጋግርም። ሰው መሆንን የምናከብር ከሆነ ሰውነትን የምናከብር ከሆነ በተለይ ደግሞ እንግዲህ ሰው ስንሆን የግለሰብን መብት የማክበር ነገር አለ። የቡድንን መብት ማክበር ነው፣ የግለሰብን መብት ማክበር ነው፣ ሰውነት ነው፣ ብሔርተኝነት ነው የሚሉ በጣም ስሊፐር የሆኑ ኮንሴፕቶች በጣም ብዙ ሚስ አንደርስታንድ አስተሳሰብ የምናደርጋቸው የሚያስፈልጋቸው በጣም ብዙ ብሪፍ የሆነ ኤክስፕላኔሽን የሚፈልጉ በጣም በቃ በግልጽ ልንወያይ ልንነጋገርባቸው የምንችላቸው ብዙ ነገሮች አሉ። በዚህ ላይ ብዙ ነገሮች አተኩረን ናቸው። በሚቀጥለው ክፍል በደንብ አድርገን እንጫወታለን እና በድጋሚ ውድ ጊዜሽን ሰውተሽ የእውነት ውድ ጊዜ ነው። ሌሊት ነው አንቺ ጋር፣ እኔ ጋር ከቀኑ 6 ሰዓት ከ10 ነው፣ አንቺ ጋር አፍተር ሚድናይት ነው። ይህን ቃለ ምልልስ ለማድረግ በመፍቀድሽ በድጋሚ በሚሊዮን በሚቆጠሩ የአርትስ ቴሌቪዥን ፕሮግራም ተከታታዮች የፕሮግራሙ ዝግጅት ክፍል በእኔም አዘጋጅና አቅራቢ ኤልያስ አወቀ ስም ከፍተኛ ምስጋናዬን አቀርባለሁ። ይሄንን ነገር አትደጋግሙኛል። የምደጋግምበት ምክንያት ግን በእውነት በዚህ ሰዓት በአውሮፓ በሰሜን አሜሪካ ባሉ ሰዓቶች እና ጊዜ ላይ ህዝብን የማክበር ያው እንደምትዩ የዚህ የጨዋው ማህበረሰብ አባል በመሆንሽ ይህንን ላመሰግን ከልቤ ከአንገቴ ዝቅ ብዬ ስለምፈልግ ነው። በሚቀጥለው ክፍል ብዙ ነገሮች አንስተን እንወያያለን። እሺ፣ አመሰግናለሁ። ታንኪዩ